ለማንኛውም አምባቸው አማራ ክልል ሄዶ ፕሬዝዳንት ወይ ደግሞ አመራር እንዳይሆን አብይ አልፈለገም አብይ የፈለገው እሱ ፕሬዝዳንት እንዲሆን ነው አምባቸው ደግሞ እሱ ያለውን እምቢ ብሏል ያቺን ነገር ለማሳየት ነው ቀጥል እሱ ነገርየው ካለቀ መጨረሻ ሰዓት ላይ 11 ሰዓት ላይ እምቢ ስል አብይ አበደ አዋረድከኝ አለ ሰው እንግዲህ ከፈለገ ይሆናል ካልፈለገ አይሆንም እኔ ያልኩትን አልተቀበልክም አለ 11 ሰዓት ላይ ስንል በሌሊት ነገ እኮ ኦሬዲ ፓርላማ ተጠርቷል ባይዘው ፓርላማ ተጠርቶ አምባቸው እምቢ ብሏል ማን ይሁን ፕሬዝዳንት አሁን ሌላው እንመጣበታለን ኦሬዲ አብይ ዶክተር አምባቸው የአብይ ጥርስ ውስጥ ገብቷል ኦሬዲ አንድ ቀን ሲቀረው ነው እምቢ ያለው አንድ ቀን ሲቀር ቀጥል ከዛ በኋላ ማን ይሁን ኦሬዲ ህዝብ ተወካዮቹ ተጠርቷል ማን ፕሬዝዳንት ይሁን አስብ እስቲ በዛ አሁን የቀረው 24 ሰዓት ወይ ስንት ሰዓት ነው የተወሰነ ሰዓት ነው አንድ ቀንም አይሞላም ከዛ ምን ተባለ ፈልጉ እስቲ በቃ የሆነ ሰው ፕሬዝዳንት የሚሆን ሰው ተባለ አምጡ ተባለ ሊስት ቶሎ በሉና አምጡ ከአማራ ክልል ተባለ ወይ አምጡ ዝም ብላችሁ ተባለ እከሌ አይሆንም እከሌ ያለች እኮ እዚህ ከኬንያ መጣ ተባለ ማ ሳሌ ወርቅ ዘውድ ከኬንያ መጣ አዲስ አበባ ነች እኮ እሷም እኮ መሆን ትችላለች እስቲ ደውሉላትና ፍቃዷ እንደው ንገሯት ፍቃድ አይደለም ባዘው ንገሯት ተባለ ተደወለ ሰላም እንደው ለሆነ ነገር ፈልገሽን ነው ምን ፈለግንሽ ምንድነው ፕሬዝዳንት መሆን ትችያለሽ እንዴ በዚህ ሰዓት እኔ እንዴት ፕሬዝዳንት ሆናለሁ ያ ቦታ ብላ ትፈልጊያለሽ አው በቃ እሺ የምትፈልጊ ከሆነ ነገ ጠዋት ጥበብሽን ለብሰሽ ነይ ምታነቢው ነገር እዚሁ ተዘጋጅቶ ይጠብቅሻል ተባለ ከዛ ጠዋት ጥበብዋን ለብሰው እንግዲህ የቀድሞ ፕሬዝዳንታችን ፓርላማ ተገኙ የተጻፈላቸውን ንግግር አነበቡ የኢትዮጵያ ፕሬዝዳንት ሆኑ ይሄ ነው እንግዲህ የፕሬዝዳንት ሳህለ ወርቅ ዘውዴ ታሪክ ባጭሩ